አሁን ከሌሊቱ 7 ሰዓት ነው። 7 ሰዓት ከ10 አካባቢ ነው። እንቅልፍ መተኛት ስላልቻልኩኝ ነው ይህን ቪዲዮ የምሰራላችሁ። ይህኑ ላይክ በጣም ስትሮንግ ከሚባሉ ሰዎች መካከል አንዱ ነኝ። ማለት በቃ በጣም ጠንካራ፣ በጣም ከሚደክሙ ከሚለፉ ሰዎች መካከል አንዱ ነኝ። በለፈውት ልክ አይደለም እየሄድኩ ያለሁት። አይ ነው ከጀርባዬ በጣም ብዙ ሀስሎች አሉ፣ በጣም ብዙ ድካሞች አሉ። ያው የሰው ልጅ ነኝ እኔም ኢሞሽን አለኝ። ላይክ እነዚህ መናገር ሁላ አልችልም። የውስጤን አውጥቼ ሉክ እኔ ሁሉ ነገር ያልተናገርኩት ይሄን ሁሉ ነገር ያልተናገርኩት ዝም ያልኩት በቃ ሰዎች እንዲጠሉ ስለማልፈልግ ስለነበረ ነው። ልጁን ችዬ ዝም ያልኩት ማለት ነው። እና በጣም ከባድ ሰው ነው ከምነግራችሁ በላይ ማለት በጣም የሚፈታተን ሰው ነው። በጣም የሚፈታተን ሰው ነው እና ይቅርታ ሉክ እንዳለቀስ ያደረገኝ ነገር ተሸንፌ ሳይሆን ወይም ደግሞ እሱ ሳይሆን አንድ ነገር ትዝ ብሎኝ ነበረ እና እንቅልፍ መተኛት ፈልጌ ላስት ታይም ባህር ዳር በሄድንበት ሰዓት በየሀገሩ እየሄድኩኝ ሐዋሳ ሄጃለሁ፣ አዳማ ሄጃለሁ። ጊቫዌ እየሰጠው ነበር የ7ኛ ዓመት አንቨርሳሪ ለማክበር ማለት ነው። እና በዛ ሰዓት ባህር ዳርም ሰዎች ሪኩዌስት አደረገውና የኛ የቲክቶክ አናሊስታችን ላይ ባህር ዳር ነበረ። በደንብ በጣም ብዙ ተከታዮች እንዳሉን አይተናል። እና ከቲሞቼ ጋር አብረን ሄደን ከዛ ከሄድን በኋላ በጣም ተቀበሉን። በጣም ህብረተሰቡ ደስ ይላል። በጣም የሚገርም ህብረተሰብ ነው። ሁሉም ሰው ደስ ይላል። በፍቅር ከስፖርት ኮሚሽኑ ጀምሮ እያንዳንዱ ሰው በፍቅር ነው የተቀበለን እና ከዛ ያለውን ሁኔታ ምናምን ነገር ሲያዩ አምሶሪ በጣም ተደወለልኝ። ኦልሞስት ወደ 10 ሰዓት አካባቢ ነው አርፈን ስንነሳ እና ተደወለልኝና እኔ የሄድኩት እኔ ምንም አይነት የፖለቲካ ሚሽን የለኝም። እኔ ምንም ስለማንም ምንም አያገባኝም። እኔ አላቅም። ከዛ ተደወለልኝ ከሌሊቱ ከምሽቱ 10 ሰዓት ነው አምሶሪ ከቀኑ 10 ሰዓት ተደወለልኝ። ከዛ የተደወለበትን ምክንያት እኛ 9 ሰዓት አካባቢ ምሳ በልተን ከባህር ዳር ልጆች ጋር ቪዲዮ ሰራን። ቪዲዮ ሰራንና ያንን ቪዲዮ ልክ እንዳዩ ነው የደወሉልኝ። ነገ ያሰብከውን ፕሮግራም ሰርዘው ካልሆነ ያረፍኩበትን ሆቴል አልጋውን ነንበሩን ያውቁታል፣ ስልኬንም ያውቁታል። እና ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። ከዛ ቴዲና ሰላም እኔ ጋር ኢዲኤፍ ይሰራሉና ለሁለቱ ነገርኳቸው። ቁጭ አድርጌ ስነግራቸው ምንም ችግር የለውም ፕሮግራሙ ሀፕን ያደርጋል፣ አንተ እንዳትፈራ፣ እኛ አስፈላጊውን እርምጃ እንወስዳለን፣ አንተ ብቻ ጠንከር ብለህ ለማለፍ ላይክ ምንም እንዳልተፈጠረ አስበው ምናምን ደወሪ ችግር የለውም ታጣቂ እናሰማራለን፣ ጋርድ እንቀጥርልሃለን አሉኝ። ፎርሹር ጋርዶቹ አያውቁም ይሄን ነገር። ከዛ
ማታ እራት ራሱ ለመብላት ስንሄድ የታጠቀ ሰው አብሮን ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰዎች ከተተናኮሉ ምናምን ነገር ተብሎ ማለት ነው። እኔ በደንብ አላውቀውም ሀገሩ። ያው ህብረተሰቡም ደግሞ ደስ የሚል ህብረተሰብ ነው እና ለሀገሩ ያለኝ አመለካከት እንዲቀየር ምናምን ነገር አደረገብኝ የተናገሩት ነገር ማለት ነው። ከዛ ራት ከበላም በኋላ እንዴት ልተኛ በቃ ኮሽ ባለ ቁጥር እኔ ደግሞ ዳር ላይ ነበር የተኛሁት። ኮሽ ባለ ቁጥር በቃ መጡ እያልኩኝ ነጋ። ግዴታ ማዘጋጀት ስላለብኝ ፕሮግራሙ ማለፍ ስላለበት እንደዛ ከዚህ ደግሞ እኔ ሄድኩት። እንደዛ እንደደከመኝ ስራውን ጠዋት ጋርዶች ይዤ አይታችኋል። አንዳንድ እንዲያውም ጋርድ ምን ይሰራለታል ምናምን እያላችሁ ተሳደቡ ነበረ። ሚሊሻ ታዞልኝ ከዛ በጋርድ ታጅቤ ነው ፕሮግራሜን ያቀረብኩት። ያው እዚህ ጋር እንደምታዩት ማለት ነው። ከዛ ሽልማቱ ምናምን ኮንሰርቱ ምናምን ጨረስን። ከጨረስን በኋላ ወደ ኩሪፍቱ ሪዞርት ምናምን ነገር እንሂድ ምናምን ተባብለን ምሳ ለመብላት እዛ ሄድን። ከዛ ቶማስ ያው ፓክ አድርገን ያደርነው በረራችን 12 ሰዓት ተኩል ወይም 1 ሰዓት አካባቢ ነው። ከዛ ለቴሌ ተደውሎለትና በቃ ውጡ፣ ምንም አትሰሩም፣ በቃ ከዚህ በኋላ እንትናችሁን ይዛችሁ ቦርሳችሁን ይዛችሁ ውጡ ተባለ ማለት ነው። ከዛ ለ12 ሰዓት በረራ ማለት ነው 12 ሰዓት ተኩል በረራ 7 ሰዓት ከምናምን ነው ኤርፖርት የገባ ነው። እንግዲህ እንቅልፍ አልተኛውም ነግሬያቸዋለሁ። ይህን ሁሉ ነገር ዋጋ የከፈልኩት እኔ በሙያዬ ህብረተሰቡን ለማገዝ ባደረግኩት ጥረት ነው። ሌላ እኔ የተለየ ምንም አይነት ኢንቴንሽን ኑሮኝ አይደለም። ከዛ በኋላ ኤርፖርት ገባን። ዲላይ ምናምን ስለነበር በአጋጣሚ ብዙ ሰው ነበር እዛ፣ መተኛ እንኳን ቦታ አልነበረም እና ደክሞኝ በቃ እንደዛ እያዛጋው ምናምን ነገር ከዛ እንደምንም በቃ ቡና ምናምን እየጠጣሁኝ እኔ ያላመኔ ቡና ምናምን እየጠጣሁኝ ከዛ ገባን ኤርፖርት ውስጥ። ከዛ ተመስገን አልኩኝ። በቃ ኤርፖርት ውስጥ ከገባን በኋላ አዲስ አበባ እንደመጣሁ ነው የተሰማኝ ማለት ነው። ከዛ ከመጣሁ በኋላ እሱም ሄደ እና ሲሄድ እኔ ኢንፎርሜሽኖች ነበሩኝ። ሰዎች እዛ ያሉ ሰዎች ምናምን ነገር እንደዚህ ብለው ነግረውኛል። እንደዚህ አንተ እንዳትሰራ አንተ ፕሮግራም እንዳይሳካል ምናምን ይፈልጋል እና ዱርዬዎች እንደዚህ ምናምን ነገር ቀጥሮ ምናምን ብለውኛል። የባህር ዳር ልጆች ታውቃላችሁ፣ የተፈጠረውን ነገር አጠገቤ የነበራችሁ ሰዎች ታውቃላችሁ። ከዛ በኋላ እኔን ሊቀበሉኝ የሄዱት ሰዎች በሙሉ ጌታቸው በሚመጣበት ሰዓት እንዳትቀበሏቸው ተብሎ እያንዳንዱን ሰው አገለሏቸው። ቴክስቱን ይዩት እና ሁሉም እየደወሉ እኔ ጋ ቶማስ እንደዚህ ተባልን እኮ እንደዚህ ማለት ሃው ፋር ምን ባስቀይም ነው ምን ባደርግህ ነው የዚህን ያህል? እኔ ተንኮል የለብኝ፣ በስራ ላይ አልመጣሁኝ። እኔ ዳንሰኛ የነበርኩ ልጅ ነኝ። ከዛ ትንሽ የፊትነስ እውቀት አለኝ። ከዛ በኋላ ሁለቱን ኮምባይን አድርጌ ራሴ ላይ ሰራሁኝ፣ ራሴን ቀየርኩኝ። ከቀየርኩኝ በኋላ ስለ ስፖርት ሳይንስ ማጥናት ጀመርኩኝ። ከዛ በኤስ በሚገኘው አሜሪካን ሀገር በሚገኘው የኤስ ዩኒቨርሲቲ የስፖርት ሳይንስ አካዳሚ እዛ ተመረኩኝ፣ በኦንላይን ማለት ነው። ከዛ ግሩፕ ትሬኒንግ የተመረኩት። ከዛ በኋላ የራሴን የፊትነስ ፕላትፎርም አድርጌ ሁሉንም አቀናጅቼ ምናምን ነገር ፊትነስ ፕላትፎርሜን እንደምንም ብዬ ሪሰርች ምናምን ሰርቼ ጨረስኩኝ። እና ራሴ ላይ እንደምታዩ ነኝ። በጣም አሪፍ አቋም አለኝ። እኔ ምስል ቢውልድ ያን ያህል ማድረግ አልፈልግም፣ ቢኮዝ ለስራዬም አስቸጋሪ ስለሚሆን ማለት ነው። ለስራዬም አስቸጋሪ ነው። እንደገና ደግሞ ከዚህ በፊት ደግሞ ህንድ ሄጄ ጉልበቴን ታምሜያለሁ ነው ከባድ ነገር ማንሳት አልችልም ምናምን ነገር ያው ሪዝኑን ላስት ታይም ነግሬያቸዋለሁ። እና በጣም ፊት ነኝ፣ በጣም ሄልዚ ነኝ፣ በስራዬ በጣም ፐርፌክት ነኝ፣ በጣም ክሬቲቭ ነኝ። ይህን ሁሉ ነገር እንዳደረግ ያደረገኝ ዳንስ ፊትነስ ነው። በጣም ረድቶኛል። እስፔሻሊ ደግሞ አካላዊ ብቃት እንቅስቃሴ ብቻ ሳይሆን ሜንታሊ በጣም
ስትሮንግ እንደሆንና የምፈልገውን ነገር እንድከውንና እንዳስብ አድርጎኛል፣ ረድቶኛል። በቃ ዳትስ ኢት። እኔ ቦዲ ቢልደር መሆን አልፈልግም። እኔ ፓወር ሊፍተር መሆን አልፈልግም። የኔ ሚሽን በቃ ሄልዚ ኤንድ ፊት መሆን ብቻ ነው። ከዛ ውጭ እኔ ምንም ነገር አልፈልግም። ገባችሁ? እኔም ጋር የሚወጡ ሰዎች አብዛኞቹ 90%ዎቹ ሄልዚ እና ፊት መሆን የሚፈልጉ ናቸው። ልክ እንደኔ ማለት ነው። ልክ እንደምታዩት አቋም። ከዛ ውጭ ምንም ስለ ኮምፒቲሽን ፊትነስ ኮምፒቲሽን የለብኝ ምናምን። አይ ዶንት ዋንት ቱ ላይክ ትልቅ መስል አልፈልግም። ይሄ የኔ ሚሽንም አላማም ታርጌትም አይደለም። ሁሉም የየራሱ ጎል አለው። ሶ እኔ ጥሩ ፍሌክሲቢሊቲ፣ ጥሩ ካርዲዮቫስኩላር እንዲኖረኝ ነው የምፈልገው። ጥሩ አጊሊቲ እንዲኖረኝ ነው የምፈልገው። ዳትሲት ጥሩ ባላንስ እንዲኖረኝ ነው የምፈልገው። ላይክ 11ዱንም የፊትነስ ኮምፖነንት እያንዳንዱን ከእኔ የዳንስ ፊትነስ ፕላትፎርም ጋር አድርጌ አዋቅሬ ነው የሰራሁት። ገባችሁ? ሶ እኔ አልፈልግም እና እጅግ በጣም አይምሮ በሚረብሽ ሁኔታ እነዚህ ልጆች አገለሏቸው፣ እየደወሉ እኔ ጋር ይነግሩኛል ማለት ነው። እና በቃ እንቅልፍ መተኛት አልቻልኩም። በቃ እኔ ስለ ሰው ቪዲዮ እንደዚህ ወጥቼ ሰርቼ አላውቅም። ሰዎችም እንዲጠሉት ስለማልፈልግ እኔ ቢዝነሱም እንዲበላሽበትም አልፈልግም። የሱ ቢዝነስ እንዲበላሽበትም አልፈልግም። አይ ዶንት ዋንት ቱ። እኔ እግዚአብሔር የሰጠኝ በረከት ብቻ ነው እኔ መውሰድ የምፈልገው፣ መውሰድም ያለብኝ አልፈልግም። እና የዚህን ያህል በቃ አይምሮዬ ላይ ሌላው ነገር ማለት ነው። አሹ የሚባል ልጅ አለ። እሱ ጋር ቅጥረኛ ሆኖ የሚሰራ ልጅ ነው እና ላይቭ ላይ ሪከርድ አድርገው ሰዎች ልከውልኝ ነበረ እና ይህ ልጅ ከዚህ በፊት የኔም ጓደኛ ነበር እና ከጊዜ በኋላ ግን ከእሱ ጋር መስራት ጀምሩ። ያው እንደምታዩት ኮንቨርሴሽናችን ብዙ ጊዜ እየመጣ ስለነሱ መጥፎ ነገሮች ያወራኛል፣ ስለነሱ የማይሆን ነገር ያወራኛል። እኔ መጥፎ ነገር እንዳወራ ይገፋፋኛል ማለት ነው። አሹ ኦንላይን ላይ ወጥቶ በቃ ላይቭ ላይ ማለት ነው ላይቭ ላይ ወጥቶ እንደዚህ ነው እንደዚህ ነው እያለ ሲናገር ነበር። ላይክ አይምሮ ይረብሻል። ላይክ እኔ ብሎ እኔን ለማስታጣትና የሆነ ዝቅ ለማድረግ ኤኒዌይስ ያደረከው ነገር ጥሩ አይደለም። በጣም ጎድተኛል። ላይቭ ላይ ስትናገር የነበረውን ነገር ሁሉ አይቻለው። ይሄ ሴንሲቲቭ ነው። ላይክ ሴንሲቲቭ ታይም ላይ ነው ይሄን ያደረከው እና በጣም ተቀይሜ ያለው። የሱ ሰራተኛም ብትሆን በፍጹም ለእውነት ነው መቆም ያለብህ እንጂ አንተ ድርጅቱን ለማዳን ብለህ ወይም ደግሞ እሱን ለማዳን ብለህ እንደዚህ አይነት ነገር መስራት የለብህም። ተገቢም አይደለም። አንተ ልጆች አሉ፣ ነገ በልጆች ካርማው ሊደርስባቸው ይችላል። እንደዚህ ዋሽተህና እንደዚህ እንትን ብለህ ራስህንና ድርጅቱን ለመጥቀም አትሞክር። ይሄው አንዱ ዋን ኦፍ እናንተ ጋር የሚሰራ ሰው አንብቡት፣ እዚህ ጋር ምን ብሎ እንደጻፈ ማለት ነው። ሉክ ዳት ፋር ነው የሚሄደው፣ ሰዎችን አታክ ለማድረግ ሰዎችን ለመጉዳት። በጣም ከአቅሜ በላይ ስለሆነ ነገሩ እጅግ በጣም ኮንትሮል ማድረግ ስላልቻልኩኝ ነው የመጣሁት። ቪዲዮን የሰራው ምንድን ነው፣ እኔ ታላቁ ሩጫ ላይ ኮንሰርት ነበረኝ። ከ35,000 ሰው በላይ የተገኘበት ኮንሰርት ነበረኝ። የዛ ኮንሰርት ላይ በቱታን ያቀረብኩት ያንን ቪዲዮ አየ። በሚቀጥለው ቀን ይህንን ቪዲዮ ሰራ ማለት ነው። እና እኔ እንደነገርኳቸው እኔ ቦዲ ቢልደር ወይም ፓወር ሊፍተር መሆን አልፈልግም። እኔ ሄልዚ ኤንድ ፊት ነው። እንደምታዩት በጣም ፊት ነኝ፣ ሄልዚ ነኝ። በቃ አይ ዶንት ዋንት ቱ። እኔ አልፈልግም፣ ማንንም መጉዳት አልፈልግም። የሚፈልግ ሰው ካለ እንደኔ መሆን የሚፈልግ ሰው ካለ እንደኔ ሄልዚ መሆን የሚፈልግ ሰው ካለ ይምጣ፣ ምንም ችግር የለውም። ይሄ ከፖለቲካ ጋር እና ከተለያዩ ማህበረሰቦች ጋር ለማገናኘት እኔን ሆን ተብሎ ለመጉዳት የተሰራ ቪዲዮ ስለሆነ ይሄ ስለዚህ ምንም አይነት መልስ አልሰጥም። በህግ ግን ጠይቃለሁ። ግዴታ ይሄ እኔን ሊያጠፋ የሚችል ነገር ስለሆነ በህግ ጠይቃለሁ። ህግ ያለንበት ሀገር ውስጥ ያለነው በህግ ጠይቃለሁ። ይሄን ለሌላው ግን ሙሉ በሙሉ መልስ እሰጣለሁ።